በእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ወይኩን ጉባኤ ሊቃነ ኤጲስቆጶሳት ወኤጲስቆጶሳት ክልኤተ ጊዜ በበዓመት ወይተናገሩ በእንተ ግብረ አብያተ ክርስቲያናት ይሆሙ ወያሰስሉ ቅፍታተ የሊቃነ ጳጳሳትና የጳጳሳት ምልዓተ ጉባኤ በዓመት 2 ጊዜ ይሆን ስለ አብያተ ክርስቲያናት የሚገባውን ሁሉ ይነጋገሩ የሐዋርያዊ ተልእኮ መሰናክሎችን ሁሉ ያስወግዱ ተብሎ በመጀመሪያው የሐዋርያት ቀኖና በሁለተኛው ቀሌምንጦስ በተደነገገው መሰረት ምልዓተ ጉባኤው ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓመተ ምህረት ድረስ ስለ ቤተ ክርስቲያናችን መንፈሳዊ ማህበራዊና የምጣኔ ሀብት እድገት ስለ ሀገር ሰላምና አንድነት ስለ ቤተ ክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት ስለ ሰው ልጅ ሁሉ ደህንነት ሰፊ ውይይት አድርጓል። ወቅቱን ያማከሉና ዘላቂ የቤተ ክርስቲያንን ተቋማዊ ህልውና የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ ለምእመናን ደህንነትና ለአገልጋዮች ህይወት በሚጠቅሙ መንፈሳዊ አስተዳደርና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየት ለቤተ ክርስቲያናችንና ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፏል። በዚሁ መሰረት 1 ሁለንተናዊ ሰላምና መረጋጋት የቅዱስ ቤተ ክርስቲያናችን ሃይማኖታዊ መሰረቷ የሥርዓተ ቅዳሴዋና የምስጢራት አገልግሎቷ አካል የመንፈሳዊና ማህበራዊ ስምሪቷ ማዕከላዊ አምድ በመሆኑ በግንቦት 2017 ዓመተ ምህረት ቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትን ውጤት ለግንቦት 2018 ዓመተ ምህረት ምልዓተ ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያን አስተላልፏል። 2 በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል።
የቀድሞዎቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ስርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሐቲ ቤተክርስቲያን የቀደመ ሉዓላዊ ክብሯን እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚሁ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱና መላው ህዝባችንም የቤተክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላቸውን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል። 3 ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያ የውሳኔ ሐሳብ የሚያቀርቡ ብፁዓን አባቶችን በመሰየምና ተገቢውን ውይይት በማድረግ ብፁዕ አቡነ ኤዎስጣቴዎስ የኢሉ አባ ወራ ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ፣ ለብፁዕ አቡነ ቶማስ የአዊና መተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃምን ሀገረ ስብከት ደርበው እንዲመሩ፣ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎና ከሚሴ አህጉረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ፣ በተጨማሪም የሸካ ዞን ሀገረ ስብከት ጽሕፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁዕ አቡነ ሕዝቅኤል ሀገረ ስብከቱን እንዲያደራጁና እንዲመሩ ቅዱስ ሲኖዶስ ወስኗል። 4 ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ ያስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። 5 በሰሜን ካሊፎርኒያ ኔቫዳና አሪዞና ሀገረ ስብከት የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም መንፈሳዊ ኮሌጅና የአብነት ምስክር ጉባኤ ቤት ለማቋቋም በጠየቀው መሰረት እንዲፈቀድ ሆኖ የትምህርት አሰጣጥ ፖሊሲውና ስርዓተ ትምህርቱ የሰው ኃይል አደረጃጀቱና መዋቅራዊ ተጠሪነቱ ተዘጋጅቶ በጠቅላይ ቤተ ክህነት ተጠንቶ ከውሳኔ ሐሳብ ጋር ለግንቦት 2018 ዓመተ ምህረት ርክበ ካህናት ምልዓተ ጉባኤ እንዲቀርብ ቅዱስ ሲኖዶስ ወስኗል። 6 በምዕራብና በመካከለኛው ካናዳ የሚገኙት ሁለቱ አህጉረ ስብከት ካሁን በፊት በ2017 ዓመተ ምህረት በተሰጠው ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና የኤድመንትና አካባቢ ሀገረ ስብከት
የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከል ምልዓተ ጉባኤው ወስኗል። 7 በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በዓል ለማክበር ሄደው አዲሱን ህንጻ ቤተክርስቲያን በመጎብኘት ላይ እያሉ አደጋ በደረሰባቸው ምዕመናን የቅዱስ ሲኖዶስ ምልዓተ ጉባኤ የተሰማውን ሐዘን እየገለጸ እግዚአብሔር አምላካችን ላረፉት ወገኖቻችን ዕረፍተ ነፍስ እንዲሰጥልን ከመጸለይ ጋር አካላዊ ጉዳት የደረሰባቸውን ወገኖች ለማሳከምና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ ወስኗል። ለወደፊቱም በቅድስት ቤተክርስቲያን ዙሪያ በሚገነቡ ህንጻ ግንባታዎች አደጋ ከመድረሱ በፊት ከፍተኛ ጥንቃቄ እንዲደረግ ቅዱስ ሲኖዶስ በአጽንኦት ያሳስባል። 8 በመላው ኢትዮጵያ በሚገኙ ገዳማት ያሉት መነኮሳትና መነኮሳያት ለአገልግሎት ጉዳይ ለማስፈጸም ወደ አዲስ አበባ ሲመጡ ክብራቸውና ገዳማዊ ህይወታቸው ተጠብቆ ጉዳያቸውን እስከሚፈጽሙ ድረስ የገዳማት ህብረቱ ባቀረበው ጥያቄ መሰረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ማረፊያ የሚሆን ቦታ እንዲዘጋጅላቸው የአንድነት ገዳማት ህብረቱ መተዳደሪያ ደንብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያ በኩል ታይቶና ተመርምሮ እንዲቀርብ በአጠቃላይ በአንድነት ገዳማት ህብረት የቀረበው የገዳማውያንና ገዳማውያት ማረፊያና የገቢ ማስገኛ ሁለገብ ህንጻ ግንባታ የትግበራ ዕቅድ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል በዘርፉ ባለሙያዎች ታይቶና ተገምግሞ ከባለሙያ አስተያየቶችና የውሳኔ ሐሳብ ጋር ተጠንቶ ለግንቦት 2018 ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። 9 በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች ያልተገቡ እንቅስቃሴዎችና ከስርዓት የወጡ የአገልግሎት አፈጻጸሞች መታረም ስላለባቸው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚሰየሙ ሊቃውንትና ባለሙያዎች ለመመሪያና ለማስተማሪያ የሚሆን ሰነድ ተዘጋጅቶ እንዲቀርብ የቅዱስ ሲኖዶስ ምልዓተ ጉባኤ ተገቢውን ውሳኔ ያስተላለፈ መሆኑን እየገለጽን ያለ ጠባሳ የሚያድኑ ሐኪሞች ያለ ቅሬታ የሚያሳርቁ ሽማግሌዎች በነበሩባትና ባሉባት ሀገር ተመካክሮ ችግርን አለመፍታት ተገቢ አይደለምና ሀገራችንን እንወዳለን ህዝባችንን እናከብራለን የምትሉ የዜጎችን ደህንነት የማስጠበቅ ኃላፊነት ያለባችሁ ሁሉ ክቡር የሆነው የሰው ልጅ ህይወት በከንቱ እንዳይጠፋ አካሉ እንዳይጎድል የሀገር ልማትና መልካም ገጽታ እንዳይበላሽ ጠላት መባባሉ ቀርቶ የጦር መሳሪያ ትግል ተወግዶ በእኩልነትና በመስማማት ሰላማዊ የችግር አፈታት መንገድን ተከትላችሁ በውይይትና በጥበብ ልዩነቶችን በመፍታት የተሟላ ሀገራዊ ሰላም እንዲሰፍን ታደርጉ ዘንድ ቅዱስ ሲኖዶስ ከአደራ ጭምር ሐዋርያዊ ጥሪውን ያስተላልፋል። በመጨረሻም የሀገራችን ኢትዮጵያና የኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ህልውና ስለማይነጣጠሉ ሀገራችን በሉዓላዊነቷ እንድትቀጥል የቤተክርስቲያናችን የአንድነት መዋቅሯ የበለጠ ተጠናክሮ የስብከተ ወንጌልና ሐዋርያዊ ተልእኮዋ ሰፍቶ ለትውልድ እንድትሻገር ህዝባችን ደህንነቱና ሰላሙ ተጠብቆ እንዲኖር ከብፁዓን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተክርስቲያናችን መምህራን ካህናትና ህዝባውያን መነኮሳትና መነኮሳያት በሙሉ
በፍቅርና በአንድነት ዘወትር በመጸለይ ዘመኑ ከደረሰበት አሰራርና ጥበብ በላቀ ሁኔታ ከፍ ብለን ትውልዱን ለመዋጀት እንድንችል የበኩላችሁን እንድትወጡ በማሳሰብ የቅዱስ ሲኖዶስ ምልዓተ ጉባኤ ዓመታዊ ስብሰባውን አጠናቋል። ጥቅምት 17 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። እግዚአብሔር ጸባኦት አምላክ